ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ስለ ሰላምና አብርሃም ዛሬ ለመጨረሻ ጊዜ ነው የማወራው። አልመለስበትም። ነገር ግን እንደ አብርሃም ስሊክ ሆናችሁ እህቶቼን እየተጠቀማችሁ ብዙ ሴቶችን እያስነወራችሁ የምትኖሩ አገልጋይ ነኝ የምትሉ ሰዎች ፉል ኤቪደንስ ካገኘሁባችሁ እግዚአብሔር ምስክሬ ነው፣ አልተዋችሁ። በእናንተ ምክንያት ሴቶች ከእምነት መጉደል የለባቸው። በእናንተ ምክንያት ለኃጢአት ተባባሪ መሆን የለባቸው። ኦኬ። ሰላም ልክ እንደ አብርሃም በጣም ካልኩሌቲቭ ስላልሆነች ዶክመንቴሽን ላይ ብዙ ጎበዝ አይደለች። እያንዳንዱ የላከችልኝ ነገር የተገኘው ከዋትሳፕ ኮንቨርሴሽን ከአንዳንድ ሶሻል ሚዲያ ኮንቨርሴሽናቸው ነው እንጂ ሆን ብላ እንደሱ ዶክመንትድ አድርጋለሁ። በነገራችን ላይ አንድ ሰው በጣም ካልኩሌቲቭ ሲሆን እያንዳንዱን ኮንቨርሴሽን ዶክመንት ያደርጋል። የመጀመሪያ የሆኑ ውሸቶችን ዲክቴት አድርጌ ነበር ከመጀመሪያ ኮንቨርሴሽን ጀምሮ። ዛሬ ልመለስበት። ይሄ ሰውዬ አልቲሜትሊ ምንም አይነት ፍቅር የሌለበት እና በጣም ካልኩሌት አድርጎ አሜሪካ ለመሄድ ፕላን ያደረገ ሰውዬ መሆኑን ለማረጋገጥ ከፈለጋችሁ የመጀመሪያ ግንኙነታቸውን ሲገናኙ የነበረው ዶክመንቴሽን በደንብ አድርጎ ሁሉ ነገር ይገልጻል። አሜሪካን ሀገር ሲኬድ በጣም ዶክመንት ያስፈልጋል። የመጀመሪያ ግንኙነት፣ ሁለተኛ ምናምን እየተባለ ፋይል ምናምን ይቀመጣል። ይኸውላችሁ እንዴት በፊያንሴ ቪዛ እንደሚካሄድ ስለሚያውቅ ይኸው ካልኩሌት አድርጎ ተዘጋጅቶ ጠብቋታል። ሉካደስ ይኸውላችሁ፣ ይሄንን ነው እንደዚህ ነው ዶክመንት አድርጎ የሚቀመጠው። ሊዋሽ የሚፈልግ ሊያጭበረበር የሚፈልግ ሰው በዚህ ልክ ነው ዶክመንት የሚያደርገው። ይሄ አይል ሊሆን ነው። ከዛ ለኛ ምን አለን? ወንድሞ መጥቶ ሰርፕራይዝ ነው ያደረገኝ። ኤምባሲ ስገባ ሰርፕራይዝ ነው ያደረገኝ። ዴዝ ኖ ሰርፕራይዝ። ሲጀመር ጀምሮ ያውቀዋል። እዚህ ጋር እንድታስተውሉ የምፈልገው ነገር ሰላም በቃ በጣም ጥሩ ሰው ናት፣ ፐርፌክት ናት እያልኩኝ አይደለም። ሰላም በጣም ትልቅ ስህተት ሰርታለች፣ አንድና የብሊ ስህተት ሰርታለች። ግን ደግሞ ይሄ ሰውዬ ካልኩሌት አድርጎ ህይወቷ ውስጥ ገብቶ ህይወቷን ሳቦታጅ አድርጎ እንደወጣ እንድታውቁ ፈልጋለሁ። በዚህ ፕሮሰስ ያላችሁ ሴቶች እንድትነቁ ያስፈልጋል። ኮንተንት ጠፍቶ አይደለም። አንዳንዶቻችሁ ገንዘብ ለመስራት ነው ዩቱብ ላይ ልትሉኝ ትችላላችሁ። እንዳመለካከታችሁ ይሆንላችሁ። እኔ በጣም የሚያንገበግበኝ ነገር ዛሬም ነገም ሃይማኖት ቤቶቻችን ውስጥ ቁጭ ብለው ሴቶቻችንን እየተጠቀሙ ከእምነት የሚያጎሏቸውን የሚያስነውሯቸውን ወንዶች አደብ ለማስገዛት ነው። ማለት ሪሲት እንዳለን ነው ማስቆም እንደምንችል ማወቅ አለባቸው። አንዳንድ ሴቶች በጣም የዋህ ሆናችሁ አንድ ሰው መንፈሳዊ ነኝ ስላለ በጣም ትንቢት ምናምን ስለተናገረ መንፈሳዊ ላይ ብሉ በጣም ከፍ ያለ የመሰላችሁ እና ከእግዚአብሔር ጋር የተጠጋጋ መስሏችሁ በነውሩ የተባበራችሁ በኃጢአቱ የተባበራችሁ መንፈሳዊ ደረጃው ጥሩ ነው ብላችሁ አስባችሁ እናንተም ነውር ውስጥ የገባችሁ ሴቶች፣ ነውር ውስጥ ከገባችሁ በኋላ ደግሞ ያገባኛል ብላችሁ ስትጠብቁ ህይወታችሁን ያበላሸ ሴቶች ከእምነት አትጉደሉ። ያጠፋሉ፣ ያበላሿቸዋል። ግን እነሱ በደሉን ማለት እግዚአብሔር ፊቱን አዞረብን ማለት አይደለም። እግዚአብሔር ጻድቅ ፈራጅ ስለሆነ ማለት ነው። ኦኬ። ስለዚህ ይሄ ሪሌሽንሽፕ ይሄ ሜሬጅ መማሪያ ይሁናችሁ በሚል መማሪያ ይሁናችሁ። ኦኬ። ትላንትና ከተለቀቀው ቪዲዮ ላይ ጥሎኝ ሄደ ብላ በኮቪድ ታይም ማንም አያገኝም ነው የምልህ። በዛን ሰዓት ላይ እኔ እናቷ ጋር እያለሁ ባሌ የ3 ወር ጉዞ ጥሎኝ ሄደ እየደወለች ነው። ከኮቪድ መልስ እኮ ጥላት እኮ ሄዳል። ያው ጥላት ሄዳል። ያው እናቷም ጋር ይሁን ጥላት ሄዳል። እንዴ አንተ የቤት ቁልፍ ተቀብላ ለህይወቴ ታስፈራኛለህ ብላ ስለዚህ ውጣልኝ ነው ይሄን ቃል ነግራለች። አይሚን አሁን ቁልፍ በቃ የቤቴን ቁልፍ አምጣ እንዳትደርስብኝ፣ ውጣልኝ ከህይወቴ በቃ እንለያይ ነው ያን ሞመንት እሷ ያለች። እንለያይ አይደለም ያለችው፣ በቃ ለህይወቴ አሁን ታስፈራኛለህ፣ ስለዚህ የቤቴን ቁልፍ ስጠኝ እና ከእጄ ላይ ወሰደችው። ቁልፌን ተቀበለችኝ፣ ከቤት አስወጣችኝ አይነት ሰማችሁ። ከዛን ወዳችሁ ባባ አንዳንዶቻችሁ አይደል። ይሄ ነገር እንደሱ ጎበዝ ስላልሆነች ኤቪደንስ የላትም፣ የተቀመጠ ካልኩሌት የተደረገ ነገር የላትም። ግን እኔ ልንገራችሁ ብታምኑኝ ከሆነ ማለት ነው። ከቤት ከወጣ በኋላ ኢማጂን ደብዳቤ ጽፎ ከቤት ከወጣ በኋላ እናታችሁ ጋር ሄዶ ሲያድር ኢትስ ፔንፉል። ይስማ ማለት እኔ ያመኛል።
ከኔ ጋር ተጣልቶ እናቴ ጋር ሲያድር ማደሪያ የለውማ። እናቷ ጋር ሲያድር ገና ያለ ላይ መለያየት ላይ በጣም ብዙ ህመም አለ። እናታችሁ ጋር ሲያድር የምትቀበሉት ነው? ከባድ ነው። ራይ ከሆነ ጊዜ በኋላ መጥቶ አይ ቲንክ ሳምንት በኋላ መጥቶ ፊቱ በጣም አልተፈታም፣ በጣም ሲሪየስ ሆኗል አለች። ከዛ በኋላ መሳም በሉት ምን በሉት ብቻ አግሬሲቭሊ ነው ያዘኝ እና ለመሳም ሞከር አለች። ከዛ ይሄ ንግግር አውጥቶ ብሎ የመጣ ይመስላችኋል? ለህይወቴ ታስፈራኛል። ይሄን የመሰለ ሶፍቲ ናይስ ሰው እንዴት ነው ለህይወታችሁ የሚያስፈራ? የሆነ ነገር ካላያችሁ የሆነ ነገር አይታለች ፎር ሹር አይደል? ስለዚህ አግሬሲቭሊ ሲይዘኝ ደንግጬ ለህይወቴ ታስፈራኛለህ ብዬዋለሁ። ከዛ ቁልፌን ተቀብዬዋለሁ። ለምን? አንደኛ ፈርስት ትራይሜስተር ላይ ናት፣ የሶስት ወር እርጉዝ ናት። ብዙ ነገር አለ። እርግዝናውን ሜንቴን ማድረግ እንፈልጋለን ራይት። ስለዚህ በዛ ምክንያት ከቤት ወጥቷል። እመጣበታለሁ። ኤኒዌይ ሶ አውት ኦፍ ብሉ በቃ ሴትዮ አግሬሲቭ ስለሆነሽ ብቻ ከቤት ይውጣ ያለች የመሰላችሁ ይሄ ነው ስቶሪው። ግን ኤቪደንስ የላትም። ሳድሊ እንዲህ ሲያረጋት ምናምን ሪከርድ አላረገችም። ልክ እንደሱ ዶክመንትድ አላረገችም። ዳስ ዘ ፕሮብለም። ትልቁ ፔን እና ትልቁ አናዳጅ ነገር አሁን ሰው ኮንፍሊክትድ ሆኗል፣ ወይም ደግሞ ሰው መሀል ላይ ቆሟል ብዬ አስባለሁ። እሷ ችግር አለባት፣ እሷ ሰላም ችግር አለባት እኮ። ሰላም እኮ ተሳስታለች። ፍሮም ደ ቬሪ ቢግኒንግ ተሳስታለች። አልተሳሳተችም። መልአክ ናት እያለን አይደለም፣ በጣም ስህተት ሰርታለች። ግን ደግሞ አንድ ወንድ ካልኩሌት አድርጎ ህይወታችሁ ውስጥ ገብቶ ተጠቅሞባችሁ ሲወጣ ደግሞ ይሄ ሌላ ስህተት ነው። ይሄ ሌላ ፕላንድ የተደረገ ስህተት ነው። ይሄ ደግሞ ያናዳል። ሰው አሁን ባያዝ እንድትሆኑ ሳይድ እንድትይዙ እሱን ለመደገፍ አይደል፣ በቃ እንማርበት አይደል። ለዛ ነው እሷን ባኬን ፎርዝ መግባት ያልቻለችው እንጂ እየዋ ላይ መምጣት ትችል ነበር። ኖ እንዲህ ነው ማለት ትችል ነበር። ግን ኢትስዳን ለምን አልቲሜትሊ እንደ ክርስቲያን ደግሞ የምናደርገው ነገር ምንድን ነው? አንድ ሰው እንዲጸጸት እንዲመለስ ነው አደለ አላማው። ካልተጸጸተና ካልተመለሰ ለፈቃዱ አሳልፋችሁ ትሰጡታላችሁ እንጂ እስከ ሞት ድረስ አታሳድዱትም። የክርስትና ኤቲክሱ አይደለም። እውነቱን ገለጠች፣ ፋይት ለማድረግ ሞከረች። እስካሁን ዲፌንድ እያደረገ ነው። ሰዎችን የማሳመን ብቃት እንዳለው መጀመሪያም ተናግራለች። ነብይ ነኝ ብለው ሲቀመጡ ራሱ ምላሳቸው የተሳለ እንደሆነ ታውቃላችሁ። አንድ ነገሮች ትዳር ነው ሪሌሽንሽፕ ነው ብለው ስላሰቡ ዶክመንትድ አይደረጉም። ስንቶቻችሁ ናቸው ከፍቅረኛችሁ ጋር ከባሎቻችሁ ጋር ስታወሩ ዶክመንትድ የምታደርጉ? እኛ ጎበዝ ነን፣ ስክሪንሾት ልናደርግ እንችላለን። ግን ሁሉን ነገር ደግሞ ካልኩሌት አናረግም። ሁሉን ነገር ደግሞ ዶክመንት አናረግም። መጀመሪያ ስትሰሙ የ3 ቀን ግንኙነት የለንም ግንኙነታችን 3 ወር ነው ምናምን ብሎ ሰው እንዴት በ3 ቀን ያለውን ነገር ይኸው ኤቪደንሱ ይሄን አንብቡት። እያንዳንዱ ነገር የተጠናበት ፕላን የተደረገበት ቀድሞ በቃ እሷን ለማማለል ጥረት አድርጓል። እሷ ደግሞ ፎርሹር የዛሬ 8-9 ዓመት እኛም እንደዚህ ነው የምናስባቸው እኮ። ሰው የሚያየው ሰውዬ፣ ድምፁ የሚያምር ሰውዬ ሰው ወደደሽ ሲልሽ በጣም ማስተዋል የሚጠበቅብሽ ሴት መሆን አለብሽ እሱን ላለመቀበል። እንዴት ነው ከዚህ አይነት ንግግር ፍቅር ማይዛችሁ? ስትበስሉ እኮ ነው የሚገባችሁ አይደል? እያንዳንዱ ነገር የተጠናበት ነገር ነው። አሁን ላይ ምንም አይነት ማስረጃ ቢያመጣላችሁ ባያዝድ እንድትሆኑ ሳይሆን እውነት ጋር መቆም አለባችሁ። አሁንም ሰላምን ደግፉ፣ አብርሃምን ደግፉ አይደለም አላማው እሱ አይደለም። እሷም የፈለገችው ነገር ምንድነው? እውነት ይውጣና እህቶችን ያስተምር አለቀ በቃ። ደስ ክርስቲያን ኤቲክስ የመጀመሪያ 1 እና 2 ላይ ብዙ ልታምኑት አልቻላችሁ፣ ምክንያቱም የሚጨበጥ ነገር ስላልነበረው። አሁን በምን መጣባችሁ? እሷ እንዲህ ናት፣ ኮንትሮሊንግ ናት ምናምን የሚል ነገር መጣባችሁ አይደል? አንድ ነገር ልንገራችሁ፣ ወንዶች አዳምጡ፣ ወንዶች አዳምጡ። እኔ ራሴን ሰሚሲቭ እንደሆንኩ ነው የማምነው። በመጀመሪያ ደረጃ ያገባሁትን ሰው በገንዘብ የምደግፈው ከሆነ በባህሪ ከኔ የተሻለ ካልሆነ እያንዳንዱን ነገር እኔ የማደርግለት ከሆነ እንዴት ብታስቡ ነው እሱን ላከብረውና ለእሱ ልገዛ የምችለው? እስቲ ቢ ሎጂካል ሁኑ ወንዶች፣ ሎጂካል ሁኑ። ሴቶች እንዳትመልሱልኝ፣ ወንዶች ሎጂካል ሁኑ። እኔ እያሳደግኩክ ፋይናንሽሊ እየደገፍኩክ፣ አንተ እግር ኳስ መጫወት ትወዳለህ፣ ገንዘብ ከምትሰራ ብትዞር ትመርጣለህ።
እኔ ሄልፕሜት በመሆን ፈንታ ረዳት በመሆን ፈንታ እኔ እያኖርኩክ ቤት ቢል እየከፈልኩ እያንዳንዱን ነገር እያደረኩልህ በምን ጭንቅላትህ ነው እኔ ሰሚት እንዳረግልህ የምትጠብቀው? ቢ ሎጂካል። የትኛው መጽሐፍ ቅዱስ ላይ ነው እንደዚህ የሚለው? ኑሯቸው እኮ ተገላቢጦሽ ነው። እሷ ባል እሱ ሚስት ነው። ተገላቢጦሽ ነው። በዛ ላይ ቅምጥል ሚስት ነው። ሬጉላር ሚስት እንኳን አይደለም። እንደዛም እየሆነ አንዳንዶቻችሁ አስፈራርታው ነው። አዎ በፖሊስ አስፈራርታው ነው። ፖሊስ ብላለች ያለችበትን ምክንያት ልንገራችሁ። ሆስፒታል መጥቶ እናትየው ጋር ሆስፒታል ይመጣና እናትየው ጋር የሆነ ነገር ሲል እኔ ነጭ ሴት ብሆን ኑሮ ይሄኔ ፖሊስ ጠርቻ አስይዝህ ነበር ብልየዋለሁ አለች። ማስያዝ ብትፈልግ እኮ ታስይዘዋለች። ምንም የከለክላት ነገር አለ? ኤክስትሪም ሊድ ብትል እኮ ማድረግ ትችላለች። ዲፖርት ማስደረግ እኮ ትችላለች። አሁን እኔን ዲፖርት ለማስደረግ ፊርማ እያሰባሰበች ነው። አንዴ ስሜን አበላሽቷል ላስጀምር እንዲ ያለች ማለት ነው። ሆነስሊ እያሰበች አልነበርማ። ስለዚህ እኛን ለማሳመን ኤክስትሪም ውሸት ነው መሄድ ያለበት። ይሄ ደግሞ ዛሬ ደግሞ አብርሃምን ነፃ ወጣ ነው ማለት በሱ ስርና እሱን የሚመስሉ ብዙ ወንዶች ሴቶቻችንን እንዲጠቀሙ እድል ሰጠን ማለት ነው። ካለው ሁኔታ በጣም ኮንትሮል ተደርጌ ነበር። እንዲያርግ እሰማታለሁ፣ ታዘዛታለሁ እና ላትታዘዝ ነው እንዴ? ዩር ደ ዋይፍ ሚስት እኮ ነህ ቤት ውስጥ ወንድ መሆን ስላልቻልክ። በነገራችን ላይ ወንዶች ብቻ ባልነት ራስነት በገንዘብ የሚለካ አይደለም። የካራክተር ጉዳይ ነው። ገንዘብ ከሚስቶቻቸው በታች እየሰሩ ወንድ ሆኖ ቤት ውስጥ ሚስቶቻቸው የሚገዙላቸው ወንዶች የሉም? ብዙ አሉ። ካራክተር ማተር ያደርጋል። በካራክተር ዜሮ ሆነክ፣ በገንዘብ ዜሮ ሆነክ፣ በፐርሶናሊቲ ዜሮ ሆነክ እንዴት ነው እሷ ለአንተ እንድትገዛል የምትፈልገው? በነገራችን ላይ አሁን ዳይላማ ውስጥ የገባችሁ ሰዎች የሰላምን ባህሪ ሳያውቀው ነው የገባው። ያውቀዋል እኮ ኮንትሮል ስታደርግ እኮ ያውቀዋል። እያንዳንዱ ነገር ስትከለክለው እሺ ስትለው እኮ ያውቃል። ለእሱ አዲስ ነው እንዴ? አይደለም። ሂ ኖውዝ ኢት። ከዛ ወይም ሂ ሃዝ ኢናፍ የሆነ ሲያስበው ነው እዚህ መቆየት አልችልም። እንዴት ነው የ3 ወር እርጉዝ ጥላችሁ የምትወጡት? በጣም መቋቋም አቃተው። በጣም ማዝ ነው ከሰላም ጋር ወጥቶ ለገባባት ሴትዮና አሁን ላገባት ሴት በጣም አዝናለሁ። ይህ ሰውዬ እውነት ቢኖረው በጣም ጥሩ ሰው ቢሆን ኑሮ ሰላምን ጠቅሜያታለሁ አልበደልኳትም ቢል ኑሮ ማለት ነው ከሴት ጋር ሳይኖር ይቀመጥ ነበር። ኢሚዲየትሊ ከሰላም ጋር ከወጣ በኋላ አንዷ ምስኪን ጋር ሄደ አስወለዳት። ለአገልግሎቴ ከባድ ነው እና አቦርት አድርጊ ብሏታል ሁላ። ዊ ሃቭ ኤቪደንስ። አቦርት አላረግም ማለት ወለደች። እሷን ጥሎ ሌላ ስቴት ሄዶ ሌላ ሴት ጋር ገብቷል። አሁን ሶሻል ሚዲያው ላይ ያለችዋ ሴት ደግሞ ሌላ ሴት ናት፣ 3ኛ ሰው ማለት 3 ሚስት ይዞ አሁን ካራክተሩን ዳውት አታረጉትም? ሰዎች ዳውት አታረጉትም? ኧረ ኤኒዌይ የእሱ ታሪክ ብዙ ነው። በጣም ልታምኑት የደረሳችሁ ሰዎች ካላችሁ የትኛውም ሴት ሃርድሺፕ ውስጥ ከገባች፣ የትኛውም ሴት ጫና ከበዛባት ለኛ ትሆናለች፣ ትዕቢተኛ ትሆናለች፣ መቆጣጠር ትወዳለች። ለምን? ጫና ስለሚበዛባት። ትልቅ ሰውዬን ማሳደግ ከባድ ነው። and she was doing that። ከሰላም በኋላ የመጣችሁ ሴቶች በጣም ያሳዝናል። ህይወታችሁ ያሳዝናል። የገባችሁበት ቦታ ያሳዝናል። የሆናችሁት ነገር ያሳዝናል። ግን ነውር ነው። ከሰላም በኋላ መጣች፣ እያወቀች ወለደችለት፣ ትቷት ሄደ። ከዛ ሌላ ሴትዮ አገባ። አሁን ከዛ ሴትዮ ጋር ነው የሚኖረው። በምን አይምሯችሁ ነው ይሄንን ሰው እየተቀበላችሁት? ሰላም መጥፎ ሴት ስለሆነች ነው? አንድ እረዳለሁ፣ 2 እረዳለሁ፣ 3 ልረዳ። 3 ሴት አይሆንም እኮ ሰውየው ካራክተር ኢሹ አለበት፣ ብዙ ኢሹ አለበት። የማናወራው ብዙ የሰማነው ጉዳይ አለ የማናወራው ማለት። ስለዚህ አሁንም ቢሆን ሰውየው ልክ ነው። እሷ ኮንትሮል ስላረገችው ነው 3ኛ ሴት ጋር የደረሰው አሜሪካን ሀገር ውስጥ እሷ መጥፎ ስለሆነች ነው። ሌትት ቢ 3ቷም ሴት እብዳት ነው። አይ ነው አሜሪካ ውስጥ ያሉ ሴቶች በጣም አግሬሲቭ ሊሆኑ ይችላሉ። ሲስተሙ ያበላሻቸዋል። በጣም ሃርድ ወርኪንግ ሊሆኑ ይችላሉ። ጥቅም ካልሆነ በስተቀር እዚህ ኤክስትሪም ላይ ደግሞ አይደረስም ማለት። ስለዚህ ሰውየው ቅን ሰው ይመስላል፣ ቅን ነው ምናምን ያላችሁ ሰዎች እንዲሁ ለጾታ ከመወገን ያለፈ ምንም ነገር ያለው አይመስለኝም። ለማንኛውም
አንድ ወንድ ከአንዲት ሴት ጋር ሲወጣ ምንም አይነት ታሪክ ስለሷ ቢነግርሽ ሁለቴ ሳታስቢ ሰውየውን አትቀበል። ደካማና ሰነፍ ወንዶች ከአንድ ሴት ጋር ሲጣሉ ዘመዶቻቸው ጋር ቤተሰቦቻቸው ጋር አይገቡም፣ ሌላ ሴት ጋር ነው የሚገቡት። ለምን? ሌላን ሴት ዲሲቭ አድርገው ሌላን ሴት አታለው ሰፖርት እንደምታደርጋቸው ያውቁታል። ለዚህ ነው እዛችኛዋ ሴት ጋር ሄደው እሷን ካስወለደ በኋላ እሷም ዋይፍ ማቴሪያል አይደለችም፣ እሷም አግሬሲቭ ናት፣ እሷም ኮንትሮሊንግ ናት። እሷንም ትቶ ሌላኛዋ ሴት ጋር ሄደ። ስለዚህ ለስቴክ ለስን ትምህርት ይሆናል። ይሄ ኤቪደንስ በቂ ነው ብዬ አስባለሁ። ሌላ በደንብ ታሪኩ እንዲገባችሁ ከፈለጋችሁ፣ በደንብ መማር ከፈለጋችሁ ስፔሻሊ የቸርች ሴቶች የእነሱን ታሪክ እዚህ መጽሐፍ ላይ ታገኙታላችሁ። መጽሐፏን የምትፈልጉ ካላችሁ ልትልክላችሁ ትችላለች። በደንብ አድርጋችሁ ተማሩና ለወንዶች መጠቀሚያ አትሁኑ። እያንዳንዱ ስለ ልጁ ስለ ቤተሰቡ የተናገረው ብዙ ውሸቶች አሉ፣ ግን ለእያንዳንዱ ነገር ልክ እንደሱ ዶክመንት አድርጋ ስለማታስቀምጥ እንግዲህ ሁሉም ነገር ኤቪደንስ የለውም፣ ግን የሰውየው ካራክተር ፓተርን ሁሉን ነገር ይገልጻል ብዬ አስባለሁ። ስለዚህ ባያዝድ አትሁኑ፣ ከእውነት ጋር ቁሙ። ለሴትም ለወንድም አትወግኑ፣ ከእውነት ጋር ቁሙ። ሌላኛው በጣም በሚያሳፍር ሁኔታ በጣም ጥሩ አባት በጣም ጥሩ ምናምን ለመሆን የሚሞክረው ነገር ኦል ፖርትሬት። አንድ አባት በጣም ጥሩ አባት ከሆነ ቤተሰቡን ሜንቴን ለማድረግ ይሞክራል። ካልሆነ ደግሞ እዩኝ 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 ጥሩ አባት ነኝ እያለ ማቺንግ ልብስ እየለበሰ በየሶሻል ሚዲያው አይፖስትም። ጊዜውን ኬት ያመጣዋል? ጊዜ የለውማ። ስለዚህ በየሶሻል ሚዲያው ላይ ማች አርጎ ፎቶ ስለተነሳ ቪዲዮ ስለቀረጸ ጥሩ አባት ነው ማለት ላይሆን ይችላል። እና እሱ ደግሞ በጣም ጎበዝ ስለሆነ ገና ልጁን ፒክ ሊያደርገው ሲል ማቺንግ ልብስ ገዝቶ ነው የሚመጣው። እሱን ያለብሰዋል፣ ፓርክ ይወስደዋል፣ አንድ አይነት ቪዲዮ ይነሳል፣ ፎቶ ይነሳል። ዋት ሂዳስ በጣም የሚገርመኝ ሶሻል ሚዲያ ላይ ሰው የልቡን ያደርጋል፣ ለቫይራል ለገንዘብ ለብዙ ነገር የልቡን ያደርግና ይሄ የዋን ህዝብ ይቅርታ የኢትዮጵያ ህዝብ ይላል። እንደን ዩ አክሰፕትድ እንዴ ቢሎጂካል አስቡ እንጂ አስተውሉ እንጂ። ሰው የልቡን ተናግሮ ይቅርታ ካለ ይቅርታው ሙሉ አይደለም፣ ቫሊድ አይደለም። ይቅርታ ማለት ተሳስቻለሁ መልሼ ይሄንን ነገር አላረገውም ወይም እክሳለሁ ነው አይደል? ደግሞ ደጋግሞ ውሸትንም እውነትንም እየቀላቀለ አውርቶ በዚህ ሰው ሁሉ ፊት ተናግሯት አዋርዷት እናንተን ባያዝ አድርጎ ከዛም በኋላ ይቅርታ ስላደረገ ይቅርታውን ትቀበሉታላችሁ? ይሄ እኮ ትሩ ሪፐንደንስ አይደለም። ይሄ እኮ በትክክል መመለስ አይደለም። ይሄ እኮ ንስሐ መግባት አይደለም። ሰው ይቅርታው ሙሉ የሆነላችሁና የተቀበላችሁ ሰዎች ቲንክ ትዋይስ። እንዲህ ነው ዲሲቭ የምትደረጉት። ሰው የልቡን እያደረገ ይቅርታ ሲላችሁ አክሰፕት የምታደረጉት። ይቅርታ ማለት መመለስ ነው። ደግሜ አልሰራም። ሰላምን በድሎ ከሰላም በኋላ ሌላኛዋ ጋር ሄዶ ያችኛዋን እንደፈለገ አድርጎ ከዛ ሶስተኛ ሴት ጋር ሄዶ ያችም ካልተመቸችው ሌላ ሰው ሊፈልግ ይችላል። እንደዚህ የኖረ ይቅርታው ቫሊድ አይደለም። ይቅርታው ሙሉ የሆነላችሁ ሰዎች እስቲ ያስረዱኝ። እኔ ይቅርታ ካልከል ይሄ ቶክሲክ ይቅርታ ነው። የኢትዮጵያ ሕዝብ ደግሞ ገራገር ስለሆነ ለምደነዋል። እንደፈለጉ የሆኑና ይቅርታ ሲሉን እንቀበላለን። ይሄ ሙሉ ይቅርታ አይደለም። በዚህ አጋጣሚ ቪዲዮዬን እንደሚያዩ እርግጠኛ ነኝ። አብርሃም ይቅርታ ይሄ አይደለም። ተጸጽተ በእግዚአብሔር ፊት ንስሐ ገብተ የበደልካቸውን ሰዎች ካሳቸው። አብራቸውን ኑር አይደለም እንዲና እንዲያርግ አይደለም። ለወለድካቸው ልጆች ጥሩ አባት ነው፣ ቴኬር አድርጋቸው። አብረው ያሉት ምስኪን ሴቶች ደግሞ የአንተ የወለድካቸው ልጆች ቻይልድ ሰፖርት እንዲያደርጉ አታድርግ እና በእግዚአብሔር ፊት ንስሐ ገባ። ጠፍተህ አትቀር፣ ንስሐ ገባ። አሁን እያረክ ያለው ስምህን መቀባት ነው። ይሄ ጥሩ ስራ አይደለም። እንደ ክርስቲያን ወንጌል እንደሰማ ወንጌል እንደቀመሰ በእግዚአብሔር ፊት ንስሐ ግባና ከኃጢአትም ኃጢአት ነው ያደረከው። ሁላችንም እንስታለን፣ ግን ሁለተኛ ሚስት ኦኬ ትሄድ እንደልብህ ኃጢአት ነው፣ ኃጢአት ነው። ንስሐ ሙሉ አይደለም። ስለዚህ በእግዚአብሔር ፊት በሰው ፊት ንስሐ ገባ። ሙሉ አይደለም። ይቅርታ ጠይቃታለሁ፣ በድያታለሁ። በደልህንም እኮ አላመንክበትም፣ የበደልከውንም እኮ አላመንክበትም። ለምን እያስተባበልክ ነው? ማስተባበያ እየሰጠህ እኮ ነው። ስለዚህ በእግዚአብሔርና በሕዝቡ ፊት ንስሐ ግባ። በቃ ስህተትህን በስህተት አትሸፍን። አሁንም እየቀባህን ያለው አሁንም እኮ እኔ እንዲነበርኩ ግን እሷ እንዲያርጋ ነው እያልክ እየሸፈንክ ነው። በመጨረሻ የምነግራችሁ ሴቶች፣ ወንዶች ከቤታቸው ወጥተው የምትቀበሏቸው ሴቶች ነገ ሱጣ ይደርሳቸዋል። ይሄን ሁሌ ሰምታችሁታል። ነገር ግን ከኃጢአት ጋር እየተባበራችሁ ከሚስቱ ጋር ሳይጨርስ ከትዳሩ ጋር ሳይጨርስ መተሽ የተቀበልሽው እንደሆነ አንቺም ከኃጢአት ጋር እየተባበርሽ ነው። ያ እድል ደግሞ አንቺ ላይ ይመጣል።
ሪመምበር ዲስ። አብዛኛውን ጊዜ ወንዶች ሲሸነፉ፣ ወንዶች ሲደክሙ ወንዶች ጋር አይሄዱም፣ ቤተሰቦቻቸው ጋር አይሄዱም። የሚሄዱት ሴቶች ጋር ነው። ለምን? ሴቶች የፍቅር ቃል ከነገሩ ሰፖርት እንደምናደርጋቸው ያውቃሉ። ለደካማ ወንዶች መጠቀሚያ አትሁኑ። አስቡበት። ቢዋይዝ ሴቶች መንፈሳዊያን ሁኑ። የእግዚአብሔርን ቃል አንብቡ። ነብይ ነኝ ያለ ትንቢት የሚናገር ሁሉ የሰው መዝሙር ከቨር እየሰራ ዘማሪ ነኝ ያለ ሁሉ አያስታችሁ። ሰው ጨርሻለሁ። ይሄም ኤቪደንስ በቂ አልሆነብኝም የምትሉ ሰዎች እግዚአብሔር ብርሃኑን ያብራላችሁ።